ሰላም እንዴት ናችሁ? የኢየሱስም ይባረክ። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። የምትሰሙትን ነገር አመዛዝናችሁ የምትሰሙ ሰዎች፣ እንደ እግዚአብሔር ቃል የምትሰሙ ጴንጤዎች እናንተ ስሙ ይሄንን ጉድ። ምን አይነት የሌባ መንጋ እንደተለቀቀብን ስሙ ይሄንን ጉድ። የትም እንዳትሉ ጨክናችሁ የተወሰነ ደቂቃ ቆዩ፣ ታያላችሁ። ይሄንንም አሜን የሚል እናንተ ውጡ፣ እናንተ ሂዱ፣ ችግር የለም ሂዱ እናንተ። እዚህ በግንቦት ወር ውስጥ የሎተሪ ዕጣ አለ መሰለኝ። ጉድ ስሙ ብቻ። ዳመና እያዩ ዝናብ ይመጣል። ስሙ ይችላል ብቻ ስሙ። በጌታ በኢየሱስ ክርስቶስ እንጸልያለሁ። ለአንቺም ሆነ ለአንተም ሆነ እግዚአብሔር በኃይሉ ከፍ ያለውን ነገር ያደርጋል። ዕጣ ይወጣላችኋል። ገመድ ባማረ ስፍራ ወደቀችልኝ፣ ርስቴም ተዋበችልኝ። እስከ ግንቦት 20 ዕጣዎች ይወጣላችኋል። መጽሐፍ ቅዱስ ሲናገር አልፉ አታሳልፉ። እግዚአብሔር ዛሬ በኢየሱስ ስም ለእናንተ የዕጣ እንዲወጣ የቆረጣችሁ ያ የቆረጥከው ዕጣ ላንተ ወጥቶልሃል። ናና ዕጣውን ውሰድ። መኪና ደርሶሃል። በጌታ በኢየሱስ ስም እንደዚህ አይነት ድምፅ እንድትሰሙ ጸልያለሁ። ለአንድ ሰው በዚህ 20 ቀን ውስጥ አካውንታችሁ ላይ በቆረጣችሁ ሎተሪ ላይ የእግዚአብሔር ታምራት ሲሆን አይቻለሁ። ይህ ቪዲዮ በዚህ 20 ቀናቶች መካከል ወደ እናንተ ከደረሳችሁ መልእክታችሁ ነውና አመን ብላችሁ ተቀበሉ። ብዙዎቻችሁ በፋይናንሳችሁ ዙሪያ የተጨነቃችሁ፣ እያለቀሳችሁ፣ እያነባችሁ፣ ተስፋ የቆረጣችሁ ዕጣ ትቆርጣላችሁ፣ ነገር ግን ወጥቶላችሁ አያውቅም። መልካም ነገሮችን ትሞክራላችሁ፣ ስኬት ወደ እናንተ ህይወት አይመጣም። በህይወታችሁ ታምራት አይሆንም። ይሄ በስማችሁ ላይ ወይ በፎቶአችሁ ላይ ወይ በጨርቃችሁ ላይ። ክብር ለኢየሱስ ይሁን። እያረፋችሁ ገና ነው። መች ተነካና ሄሎ በጌታ በኢየሱስ ክርስቶስ ልክ እንደዚህ ተደውሎላችሁ ዕጣ ወጥቶልሃል ተብሎ ይነገራል። በጌታ በኢየሱስ በስልኮቻችሁ ዕጣ ያንቺ እንደሆነ ዕጣ ያንተ እንደሆነ ከዚህ ደቂቃ ጀምሮ ላንቺ ይደውልልሃል። ነገ ሰኞ ዕጣ ደርሶት የሚመሰክር ሰው አለ። ነገ ሰኞ ድንገተኛ ዕጣ የሚወጣለት ሰው አለ። አሜን በማለት ውሰዱት። በጌታ በኢየሱስ ክርስቶስ ስም ዝግ በሮቻችሁ ይከፈታል ልላችሁ መጣው። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ልክ እንደኔ አሁን አጠገባችሁ ያለ ቁልፎችን ቶሎ ብላችሁ እንደዚህ ያዙና አሁን ትንቢታዊ አዋጅ ላውጅ ስለሆነ በእምነት አሜን ብላችሁ ተቀበሉ። ስልኮቻችሁን እየጠበቃችሁ ያላችሁ ሰዎች ዕጣ ቆርጣችሁት ውጭ ፕሮሴስ ጀምራችሁ አንድ ጉዳይ አፍላይ አድርጋችሁ ስልኮቻችሁ እየጠበቃችሁ ያላችሁ እግዚአብሔር የእናንተን ነገር ከፍቷል። በ24 ሰዓት ውስጥ ይሄን ቪዲዮ ከሰማን በ24 ሰዓት ውስጥ መልካም ምስራች ያዝ። ገባ። በዚህ 3 ቀን ውስጥ በአካውንቶቻችሁ ገንዘብ ገባ። ከዚህ ሰዓት ጀምሮ ላመነና ለተቀበለ ሰው ወደ አካውንቱ በኢየሱስ ስም ገንዘብ ገባለት። ዕጣ ይወጣላችኋል በጌታ በኢየሱስ ስም አሜን ብላችሁ ለ20 ጊዜ ሼር፣ ለ30 ጊዜ ኮፒ ሊንክ ያደረጋችሁ ተቀበሉ። ክብር ለኢየሱስ ይሁን። እግዚአብሔር አምላክ ትልቅ ነው። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እንድትበለጽግ ኃይል የሰጠ ይላል። የዕብሩ ቃል ደግሞ እንድትበለጽግ አጋጣሚ የሰጠ፣ እንድትበለጽግ እድል የሰጠ፣ እንድትበለጽግ ሐሳብ የሰጠ ይላል። 5 ወርዶችን ይጠቀማል። ክብር ለኢየሱስ ይሁን። ዛሬ በሕይወታችሁ ላይ አውጃለሁ። እንድትበለጽጉ የሚያደርግ ሐሳቦች ወደ እናንተ ህይወት እንድመጣ ጸልያለሁ። እንድትበለጽጉ የሚያደርግ እድሎች ወደ እናንተ ህይወት እንድመጣ ጸልያለሁ። እንድትበለጽጉ የሚያደርግ አጋጣሞች እንድመጡ ጸልያለሁ። በጌታ በኢየሱስ ክርስቶስ መንፈስ ተባረኩ። እኔ እኮ ጥሩ የሥራ ዘርፍ እንደሆነ ለምን አትናገሩ? ምስጢር አድርጋችሁ ለምን ነው የምትይዙት? ጉድ እኮ ነው። ሁሉም ዕጣ ይወጣል፣ አሜን ላልከው ይሆናል ነው። አሁን የኢትዮጵያ ብሔራዊ ሎተሪ እንትኑ ስንት ዕጣ ነው? ኧረ በኢየሱስ ክብር ለኢየሱስ ይሁን። በእውነት እንዴት አድርጎ እንደሚዘርፉ የሆነ ነገርን እያዩ ምክንያት አድርጎ እንዴት እንደሚገባው አያችኋል። ለእነዚህ ሰዎች አሜን የምትሉ ሰዎች ታከሙ። በቃ ሌላ ምንም አንል። ጤነኛም አትመስሉ። ዕጣ ይወጣል፣ ቁልፍ ይዛል፣ የሆነ ነገር ይዛል። ከዛ እነዚህን ደግሞ ነቢያቶችና ሐዋርያቶች እንትን ብላችሁ ትከራከራላችሁ። እፈሩ።
በእውነት በንግግራችሁ ማፈር አለባችሁ። በኢትዮጵያ ምድር እንደዚህ አይነት ዲጂታል ሌብነት ተጀምሯል። ምርጥ የሥራ ዘርፍ ቁጭ ብለህ የሆነ ነገር ትናገራለህ፣ ብር ታገኛለህ። ወንጌልን ያነበበ ሰው፣ ጌታ ኢየሱስን ያወቀ ሰው፣ ከሱ ጋር የዋለ ሰው እንደዚህ አይነት ዲጂታል ተረትንም ሰምቶ ይሸወዳል። እነዚህ እንትን ላይማ አውርታችሁ ምንም አድርጋችሁ ምንም ለውጥ አይመጣም። ግባቸውን ያውቃሉ፣ ሌብነትን እንደሆነ ያውቃሉ። ስለዚህ ጠንክሮ ይሰራሉ እነሱ። የምትበሉ ሰዎች ግን ተጠንቀቁ። ይሄንን ጉድ ስሙ። በቃ እኔ ገርሞኝ ስክሮል ስታረግ እጣ እንደዚህ አይነት ነገር ስትናገሩ ደግሞ የነዚህ አሉ ቡችሎች አሉ። ከነዚህ ወንድሚቶቻችን እጅ የሚወርቀውን ነገር እየለቀመ የሚኖር የሆነ ነገር እየወሰደ የሚኖር የሚያወራው ነገር ብዙ ነው። ብቻ ኢየሱስ ያድናል። ጉድ ነው ስሙ። አይደለም በየቲክቶኩ የምታዩቸው ሰው እየደወለ የሚያታልላቸው ነብይ ነን የሚሉ ሰዎች፣ ሰው እየደወለ የእግዚአብሔር ሰው ተንቢልኝ እንደዚህ ነው፣ ጠላት አለሽ ምን አለሽ፣ አዎ የእግዚአብሔር ሰው እህት አለሽ፣ አዎ 3 ናቸው፣ አዎ እንደዚህ ነው፣ አዎ ሁሉን አዎ ሲሉት እንኳን አይጠራጠር። መጨረሻ ላይ እስካሁን ያወራኸው ውሸት ነው፣ አንተ አጭበርባሪ ሰርተ ብላ እያሉ ይወጣሉ ሰዎች። እንደዚህ አይነት አደጋ ውስጥ የሚገቡ ሰዎች በዛው የሚቀጥሉ ከሆነ ምንም ጥርጥር የለውም ማይጸጸቱ ስለሆኑ በድንገት ተሳስቼ ነው ብቻ የሚሉ ሳይሆኑ ሐሰተኞች ናቸው። ስራቸው ነው ማለት ነው በሐሰት ማገልገል። ሰው ሊቀባጀር ይችላል፣ ደንግጦ ሊመለስ ይችላል። ሰው ሊሳሳት ይችላል፣ ሊመለስ ይችላል። እነዚህ የሚጸኑቱ ግን ከራሳቸው ያወጡ የሚናገሩ ሰዎች ግን ወደ ሐሰተኛ ነብይነት እየሄዱ ያሉ ወይንም የሆኑ ሰዎች ናቸው። ደፋሮቹ እንደዚህ ናቸው። ሰማይ ቤት እጄ የጸጉር ቁርጥ ተምር መጣው፣ አሁን ይሄ ተቆረጥኩት ሰማይ ቤት እጄ መጣ ነው፣ 3ቱ ሰማይ ነው ምናምን የሚለው ሰው እሱ ሲጀመር ሕክምና ነው መታከም ያለበት። መቤቴን አይቼ ሲኦል ገብቼ የዛሬ ሳምንት ደግሞ ሄዳለሁኝ ማርያምን አይቼ መለሳለሁ፣ ጸልዩልኝ በሰላም እንድመለስ። አሁን እነሱ ሐሰተኛ ነብይ አይባሉ። እነዚህ ሐሰተኛ ነቢያት አይደሉም። እነዚህ ሌላ ኬዝ ነው ያለባቸው። ሌላ አገር ላይ ቢሆኑ እጅ እግራቸው ተይዞ ሕክምና ነው የሚደረግላቸው። ትሪትመንት ሁሉ አለ፣ ሕክምና ሁሉ አለ። ብዙ አሉ እንደዚህ። በሌላ ሀገር ቢሆን እጅ እግራቸው ተይዞ 3-7 የሚጠመቁ ናቸው። የስነ ልቦና ችግር ያለባቸው ናቸው። እኔ ለሐሰተኛ ነብይነትም የሚበቁ አይደሉም። ማንም ሕፃን ሊሰማቸው እንኳን የማይችል ናቸው። እነዚህን ከቁም ነገር አልቆጥራቸውም። አንደኛ የሃይማኖት አንድነት የለም። እኔ አሁን ቀደም ካልኩ የመጽሐፍ ቅዱስ ቀዶ ከሚበላው ጋር ሃይማኖቴ አንድ አይደለም። በስመ ጴንጤ ዝም ብለህ ትደመራለህ። ሃይማኖታችን ራሱ ይለያያል፣ አይገናኝም ማለት። ክብር ለኢየሱስ ይሁን። ጉድ እኮ ስማይልንም ታላቅ የትንቢት ኮንፈረንስ ይባልና የመጽሐፍ ቅዱስ ትምህርት ቢባል 2 ድንኳን ቢጣል በቀኝና በግራ ወዴት የምትሄዱ ይመስላችኋል? ባሎስቲ እኔ አሁን አዲስ ክርስቲያን አይደለም፣ መሪ ነኝ፣ አገልጋይ ነኝ። አሁን እንዴት እስቲ እንደው ምን ይባላል? አሁን እንደው ከመጽሐፍ ቅዱስ እግዚአብሔር ቃል ትምህርት አሁን ያን መረጠ ተብዬ እንደው ትዝብት ላይ ልወድቅ አይደለም ተብላችሁ በግድ ተጨምድዳችሁ ካልሆነ በስተቀር በእውነት ውስጥ ልባችሁ አይከጅልም። ምን ይሆን እዛ? ምን ይሆን የሚሰራው? ምን ይፈጠር ይሆን? ቢያንስ ያዋጣናል። እግዚአብሔር ቃል ያዋጣናል። ሲጀመር የነዚህ መጫወቻና መቀለጃ የሆነ ነው እኮ ከእግዚአብሔር ቃል ስለራቀን ቃሉን አናነብም፣ ትኩረትም የለንም። በቃ በእግዚአብሔር ነገር ላይ ብቻ። ኧረ ኢየሱስ ያድናል። ይሄ ጥሩና ደስ የሚል ምሳሌ ነው፣ ምስክርነትም ጭምር ነው። ስሙ በደንብ አድርጋችሁ። በቅርቡ ከቤተሰብ አንድ ሰው ይታመምና ሆስፒታል ውስጥ ቤተሰቡ ጠቅላላ እንገኛለን። ሁላችንም ማለት ስንገኝ አስደንጋጭ ነበር፣ ድንገተኛም ስለነበረ ነገሩን ሁላችንም በትኩረት እንከታተላለን። ሐኪሞቹም የሕክምና ባለሙያዎቹም ደግሞ ነገሮቹን ለመቆጣጠር ያቅማቸውን ያህል ሲተረተሩ ስንመለከት ያው ተስፋ በውስጣችሁ ይጫራል። ከዛ በኋላ ግን አንድ ነገር ማተኮር ጀመርኩኝ። ማተኮር የነበረው ነገር ምንድነው? የሱን ሁኔታ ለመቆጣጠር በግድግዳው ላይ የተተከለች ኦክሲጅንን፣ የልብ ምትን ከዛም ደግሞ አልፎ ደም ዝውውርን መቆጣጠሪያ ማሽን አለች።
ልብ ብላችኋት ከሆነ ወደ ላይ ወደታች ወደ ላይ ወደታች ወደ ታች ወደ ላይ ትላለች። እንግዲህ ያው ዋናው ስለሱ ለዋራ ስላልሆነ የሜዲካል ቋንቋ ስላልተጠቀምኩኝ በጣም ይቅርታ አድርጉልኝ። ዋና ሐሳቡ እዛ ጋር ትኩረቴን ሳበውና በኋላ እግዚአብሔር ለኔ ያስተማረኝን ተደንቄ እግዚአብሔርን ያመሰገንኩበትን እሱን ነገር ነው ልነግራችሁ እንፈልገው። ይወጣል ይወርዳል ይወጣል ይወርዳል ይወጣል ይወርዳል ይወጣል ይወርዳል ነገርየው እኛም እናያለን። እነሱ በቋንቋቸውና በሚገባቸው ነገር ይመጡና ፈገግ ብለው የሚያስፈልገውን ነገር እያደረጉለት ይሄዳሉ። ከዛ በኋላ ለብቻዬ አንዷን ነርስ ለብቻዬ ወደ ጠጋርኩኝና ምንድነው አልኳት። በርግጥ አውቃለሁ ኦክሲጅን እንደሚለካበት፣ በርግጥ አውቃለሁ ልብም ከዛ በኋላ የመሳሰሉትን እንደሚለካ። ለካ ይሄ ውጣ ውረድ እሱ በህይወት መኖሩን ማሳያ ነው። ቀጥ ቢል ሞቷል ማለት ነው። እዛው ጋር ሆንኩኝና ጌታ ሆይ ስለ ውጣ ውረዴ አመሰግናለሁ አልኩኝ። በህይወት የመኖሬ ምልክት ነው። ስለዚህ ወገኖቼ ዛሬ በየትኛውም ሁኔታ ውጣ ውረድ አለ። ክብር ለእግዚአብሔር ይሁን። እግዚአብሔር የተመሰገነ ይሁን። ውጣ ውረዳችን በህይወት የመኖራችን ምልክት ነው። ደስ የሚል ቆንጆ መልእክት። ሰው ከውጣ ውረድ እኮ ነው እየሸሸ ያለው። በቃ ሁሉ ነገር በተስተካከለ ነገር ላይ አልጋ ባልጋ በሆነ ነገር ላይ እኖራለሁ ይሆናል። አይሆንም። ኢየሱስ ያድናል። ምን አይነት ጉር ነው በእግዚአብሔር ስሙ። ይሄንን ደግሞ ለዚች ዓለም ደግሞ ምንም ለሌላት ለዚች ውሸት አርተፈሻል ቅብ ክብሯ ለጊዜው፣ ሹመቷ ለጊዜው፣ ውበቷ ለጊዜው፣ ተቀባይነቷ ለጊዜው፣ ገንዘቧ ለጊዜው፣ ደግሞ ለዚች ኢየሱስን አረ ሁሉም ቀርቶብኝ ብለን እንደምንዘምር ሁሉም ቀርቶብኝ የናዝሬቱ ኢየሱስ ክብራችን እሱን አስከብሮ ማለፍ ይሁንላችሁ። ለዚች አጭር ዕድሜ የማይሆን ነገር ውስጥ የምትገቡ ሰዎች፣ ኢየሱስን ክዳችሁ ወደ ሌላ የምትሄዱ ሰዎች መካር ነው ምለው እኔ በቁሳቁስ ቀይራችሁ መሄድ፣ እንደዚህ አይነት አጉል ትንቢት ውስጥ መግባት። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ተመለሱ። ህይወት ኢየሱስ ነው። ከሱ ውጪ መንገድ የለም። ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።